ዛሬ የምንነጋገረው ከልደቱ አያሌው ጋር ነው። እንኳን መጣህ ልደቱ፣ እንኳን ተገናኘን። በሪዮት በኩል ዛሬ ስለተገናኘ ደስ ይለኛል። ደህና ነህ ወይ? ቴዲ እንዴት ነህ? ለግብዣው አመሰግናለሁ። ዜና እንዴት ነሽ? እግዚአብሔር ይስጥልኝ። እሺ፣ በጣም አመሰግናለሁ። እንዳልኩት ዛሬ በምናነሳቸው ጉዳዮች ውስጥ በአዲስ አበባ የሆኑ በአማራ ክልል የተከሰቱ የተወሰነም ትግራይ ያለውን ሁኔታ እናያለን። ከዚያ ደግሞ በቀደመው ሳምንት ከይልቃል ጋር ስንነጋገር የተነሱ ጉዳዮች አሉ። እነሱን በተመለከተ ጥያቄዎች አነሳለህና በአንተ በኩል ያለውን ሳይድ ኦፍ ስቶሪ ትነግረናለህ። ግን እንደው በአንድ ነገር ብጀምር ወዳለሁኝ። መጀመሪያ ክስተቶቹን በተመለከተ አጠር ያሉ አስተያየቶች እንድትሰጥባቸው ያሰብኳቸውና ብትናገርባቸው ጥሩ ናቸው ብዬ ያሰብኳቸው ጉዳዮች አሉ። እዚህም ላይ አስተያየት ስላልተመለከትኩኝ በቀደመው ሳምንት ከተከሰቱና በብልጽግናው ሰፈር ከፍተኛ መታወክ ከፈጠሩ ከዛ በኋላም በዓለም አቀፍ ደረጃ ተነባቢ በሆኑ መገናኛ ብዙሃን ተከታይ የሆኑ አርቲክሎችና ዘገባዎች ለመውጣት ምክንያት የሆነው በአልጀዚራ ሄድ ቱ ሄድ ዝግጅት ላይ ጌታቸው ረዳ ከመህዲ ሐሰን ጋር ያደረገው ቃለ ምልልስ ነበረ። ያንን ተከትሎ በአገዛዙ ሰፈር ትሮሎች በጣም ከፍተኛ ብስጭት ተስተውሏል። ሆርን ሪቪው የተባለ በደህንነት መስሪያ ቤቱ የሚተዳደር ድረገጽም ቁጣውን ገልጿል። የኢትዮጵያ ጥቅም አልተከበረም የሚል አስተያየት ተሰጥቷል። ከዛ በኋላ የወጡ ዘገባዎችም ግን የዚህ በቃለ ምልልሱ ወቅት የታስተዋሉትን ነገሮች ነቅሶ አውጥተው ጽፈው ተመልክተናል። ቃለ ምልልሱን አይተህ እንደው ምን ሀሳቦች ወደ አእምሮህ እንደመጡ ምን ፐርስፔክቲቭስ በዛ ውይይት ላይ መጨመር ነው የምትፈልግ ማወቅ ፈልጌ ነው። ምን ትላለህ? ወል በአጋጣሚ ሆኖ ምንም አስተያየት አልሰጠሁም እስካሁን ድረስ የጻፍኩትም ነገር የለም። ምክንያቱም አቶ ጌታቸውን በሚመለከት ቴዲ የምታስታውስ ይመስለኛል ለመጀመሪያ ጊዜ ከመቀሌ ወደ አዲስ አበባ መጥቶ የመጀመሪያውን ጋዜጣዊ መግለጫ ከሰጠ በኋላ ለእኔ እዛ ላይ ነው የእሱ ጉዳይ ያለቀው እና ይሄ የአሁኑ ጋዜጣዊ መግለጫ የመደመር ማመልከቻ ማቅረብ ነው፣ ከዚህ የተለየ ትርጉም የለውም ብዬ ነበር እና ከዛ በኋላ እውነቱን ለመናገር ከፖለቲካ ረገድ ጉዳዩ አንደምታ አለው ብዬ ብዙም በትኩረት ወይም በቁም ነገር ተከታትየው አላውቅም። ነገር ግን ያው እንደምታየው በጣም በከፍተኛ ደረጃ መነጋገሪያ ሆኗል ጉዳዩ እና አቶ ጌታቸው ጥሩም ነገር መጥፎም ነገር ሲናገር ብዙ ተመልካች አለው እና በንግግሩ ዙሪያ ደግሞ ብዙ ውይይቶች ይካሄዳሉ፣ ጭቅጭቆች ይካሄዳሉ እና ይሄ መሆኑ ያሳዝነኛል። አሁን ካለንበት እጅግ አደገኛ ሁኔታ የሀገርና የሕዝብ ህልውና ትልቅ ጣጣ ውስጥ በገባበት ሁኔታ በአንድ ሰው ጉዳይ ላይ ይህን ያህል መነጋገራችን ብዙም ትርጉም አይሰጠኝም ለእኔ። በአንድ ሰው ጉዳይ ነው ማለት ይቻላል። እዛ ላይ የተነሱት አሁን እውነቱን ለመናገር አቶ ጌታቸውን እንደ አንድ የፖለቲካ ሰውም አላየውም። እንደ አንድ በክፉም በጥሩም ሊነሳ የሚችል ሰለብሬቲ አድርጌ ነው የማየው። ከዛ ያለፈ በፖለቲካ ረገድ ሚና አለው ብዬ አላምንም። ራሱን ኦልሬዲ ከትግራይ አውጥቶ የጠቅላይ ሚኒስትሩ ተሿሚ ካደረገ በኋላ ለእኔ ምንም ትርጉም የለውም። ከዛ በፊት በዛ ሂደት ካለፉ ከነ ዶክተር ብርሃኑ ከነ በለጠ ሞላ የተለየ ሚና የለውም። ምናልባትም የባሰ ነው የሚል እምነት ናለ። ወይም ደግሞ እንደ ጃልሰኒ ወይም እንደ ትናንትናው እንደ ማስረሻ ሰጠኝ አይነት ሚና ነው ያለው። ከዛ የተለየ ምንም ሚና የለውም። ስለዚህ እኔ የግለሰብ ጉዳይ አድርጌ ነው ከዚህ በኋላ የማየው እንጂ በትግራይ ፖለቲካም ኢምፓክት አለው ብዬ አላምንም። በኢትዮጵያም ፖለቲካ ኢምፓክት አለው ብዬ አላምንም። እና ምንም ጊዜ ላጠፋ የብልጽግና ሹም ሆኖ በትግራይ ጄኖሳይድ መፈጸሙን ያመነ የመጀመሪያ ሰው ነው የሚሉ አሉ። የትግራይን ጄኖሳይድ ጉዳይ በዓለም መገናኛ ብዙሃን እንደገና መነጋገሪያ እንዲሆን ምክንያት ሆኗል የሚለው አሉ። የአንድ የጨፈጨፈ ጠቅላይ ሚኒስትር አማካሪ ሆኖ እውነታን ለመካድ የመቸገር አንድ ኦክወርድ ፖዚሽን ማሳያ ነው የሚሉ አሉ። እና ከጌታቸው አልተሻገረም ወይ ውይይቱ ልል ፈልጌ ነው። ኢምፓክቱ ቅድም ብያለሁኝ በጣም ትኩረት ሳቢ ሆኖ ብዙ ህዝብ ሲነጋገርበት አይቻለሁ። ለሰዓታት ሳይሆን ለቀናት ባልተቋረጠ ሁኔታ ውይይት ተካሂዶበታል፣ ንግግር ተደርጎበታል። እሱን በግልጽ ያየነው ጉዳይ ነው ማለት ነው። ነገር ግን ከኢትዮጵያ ፖለቲካ ሚና አንጻር እኔ ፋይዳውን ሳየው ትርጉም ያለው አይመስለኝም። እኔ ከአቶ ጌታቸው ከዚህ በኋላ ምንም የምጠብቀው ነገር የለኝም። አሁን ያልካቸው ነገሮች ከዚህ ቀደምም ብሏቸዋል። ጄኖሳይድ መፈጸሙን ክዶ አያውቅም። ግን ደግሞ እንደዛ ብሎ ካመነ በኋላ የጠቅላይ ሚኒስትሩ ተሿሚ ሆኗል
ጠቅላይ ሚኒስትሩ ባለፉት 2 ዓመታት እየተሻሻሉ እንደሆነ እየተለወጡ እንደሆነ አስቀድሞ ነግሮናል። ለትግራይ ውስጥ ለተፈጠረው ችግር ተጠያቂዎቹ የትግራይ ኃይሎች እንጂ ጠቅላይ ሚኒስትሩ እንዳልሆኑ ደጋግሞ ነግሮናል። ከዚህ በኋላ ከአቶ ጌታቸው ምንም ኢቭን በቃ ተሿሚ ከሆነ በኋላ የምጠብቀው ነገር የለኝም። ምክንያቱም የሚሾመው ያገለግል ነው፣ ለጠቅላይ ሚኒስትሩ ሊሰራ ነው። ከዛ የተለየ ሚና ሊኖረው አይችልም። ግን ግራ የሚያጋባ ነገር አለ። በእርግጥ አሁን እዚህ ሚዲያ ላይ ለምን ቀረበ የሚለውን ነገር ሳስብ ግራ ገብቶኛል። ምክንያቱም ለራሱም አልጠቀመውም፣ ለሾመው መንግስትም አልጠቀመም። ጉዳይ ሁለቱንም የሚጎዳ ሆኖ ነው ያየሁት። የበለጠ እንደውም መንግስትን የሚጎዳ በዓለም አቀፍ መድረክ ምን አይነት መንግስት ኢትዮጵያ ውስጥ እንዳለ የሚያጋልጥ ሆኖ ነው ያየሁት። እና ምንድነው እንትኑ ሞቲቭ ራሱ ለምን ቀረበ የሚለው እስካሁን አጥጋቢ መልስ ለራሴ አላገኘሁም። ዞሮ ዞሮ ለኔ አሁንም ቢሆን ቅድም እንዳልኩ እንደ አንድ ሴሌብሪቲ የመነጋገሪያ ሆኖ ሊቀጥል ይችላል ጌታቸው። ለኔ ግን በኢትዮጵያ ፖለቲካ ከዚህ በኋላ ሚና አለው የሚል እምነት የለኝም እና በትኩረትም የምከታተለው ሰው አይደለም። ቆይ አሁንም ጌታቸውን በተመለከተ ያልካቸውን አስተያየቶች ልውሰድና አሁን በአገዛዙ ሰዎች ዘንድ የተፈጠረ ብስጭት አለ። በነገራችን ላይ በጌታቸው በጣም መናደዳቸው ይሰማል። እንግዲህ ቀጥሎ የሚሆኑትን ነገሮች ጊዜያቸው ሲደርስ እናነሳቸዋለን፣ እዚህ አደባባይ ላይ እንዘግባቸዋለን። ግን ብዙ ብስጭት አለ በብልጽግናው ካምፕ ዘንድ። ስለዚህ የጌታቸው በዛ ደረጃ በመህዲ ሰርሳሪ ጥያቄዎች ብትንትን መውጣት ስለ አገዛዙ ዓለም አቀፍ ገጽታ ስለሚናገረው ነገር የነገረህ ነገር አለ ወይ? አብይ አህመድ ከምንገምተውና ከምናስበው በላይ በዓለም አቀፉ ህብረተሰብ ዘንድ እውነተኛው ስዕሉ እንደሚታወቅ ነግሮሃል ወይስ ገና ስራ እንደሚቀር? ከዲፕሎማሲ ከሀገር ውስጥ ፖለቲካና ከሌሎች የተሰጡ አስተያየቶች በተመለከተ ስለ ኃይል አስተላለፉም ስለመጣው የአመለካከት ለውጥ ወዘተረፈ የነገረህ ነገር ካለ እስቲ እሱም በማንሳት ወደ ሌላው ጉዳይ እንሻገር። እውነት ነው ቴዲ። ለምሳሌ ምልህ በዓለም አቀፍ ቋንቋ የተላለፈ ቃለመጠይቅ ነው። ሚዲያው በዓለም ደረጃ ታዋቂ የሆነ ሚዲያ ነው። ሚዲያው ብቻ አይደለም፣ ጋዜጠኛው ራሱ ያን ሾው የሚያቀርበው ሰው በጣም ብዙ ተመልካች ያለው አነጋጋሪ ሰው ነው እና ስለ ኢትዮጵያ ሁኔታ ምናልባት ካሁን በፊት በትኩረት ተከታትለው የማያውቁ ሰዎች የኢትዮጵያን ሁኔታ አትሊስት ግንዛቤ እንዲኖራቸው ይረዳል የሚል እምነት አለኝ። ያ መድረክ ከዛ አንጻር ፋይዳ አለው ሊባል ይችላል። ግን ለእኛ ለኢትዮጵያውያን ግን አዲስ ነገር የተነገረን አይመስለኝም። ጌታቸው እንደውም ከህሊናው ጋር በነበረበት ጊዜ ከዚህ በላይ ስለ ዶክተር አብይ ስለ ብልጽግና ፓርቲ እኮ በደንብ አድርጎ ነግሮናል፣ በብዙ ርቀት ከህሊናው ጋር በነበረበት ወቅት። አሁን እኔ ከህሊናው ጋር ነው የሚል ከጥቅሙ ጋር ነው እንጂ ከህሊናው ጋር ነው የሚል እምነት የለኝም እና አዲስ ነገር የነገረን ነገር የለም። አሁን ያ አጣብቂኝ ውስጥ የመግባቱ የስርዓቱ ተሿሚ ሆኖ እያለ ስርዓቱን የሚያሳጣ ነገር መናገሩ ምን ያስከትላል የሚለውን እንግዲህ የምናየው ነው የሚሆነው። ገና መጀመሪያም እኮ ቴዲ በዛ መጠን ጠቅላይ ሚኒስትሩን ሲተች የነበረ ሰው ሲዘልፍ የነበረ ሰው የእሳቸው አማካሪ ሆኖ መሾሙም እኮ ያው ምልህ ዊርድ ነው፣ ጥያቄ ሊያስነሳ ይገባ ነበረ። አሁንም ቢሆን ይሄን ብሎ ይዘውት ቢቀጥሉ ወይም ደግሞ ይሄን አልክ ተብሎ ከኃላፊነቱ ቢወገድ እኔ ምንም የሚደንቀኝ ነገር የለም እና ነገር ግን ቅድም እንዳልከው አዎ በተለይ ኢንተርናሽናል ሚዲያ ላይ የኢትዮጵያን ነባራዊ ሁኔታ የሚያሳዩ ተመሳሳይ ፕሮግራሞች ቢኖሩ የበለጠ ይጠቅማሉ የሚል እምነት አለኝ። ያን እንደ አንድ ጥሩ አጋጣሚ ወስደዋለሁ። ከጌታቸው አንጻር ሳይሆን ብዙ የኢትዮጵያን ጉዳይ የማይከታተሉ የውጭ ተመልካቾች በዚህ አጋጣሚ ስለ ኢትዮጵያ ትንሽም ቢሆን ለማወቅ እድል አግኝተዋል ብዬ አምናለሁ። ምን አይነት መንግስት፣ ምን አይነት መሪ ነው ያላት ኢትዮጵያ? መለኮታዊ ነኝ ብሎ በ21ኛው ክፍለ ዘመን የሚያምን በጄኖሳይድ የሚከሰስ ያን አይነት የሴቶች መደፈር የሚታይበት ጭፍጨፋ የታየበት እና ደግሞ እንዲህ አይነት ሰዎች ጋር ደግሞ ተሿሚ ሆነው አብረው የሚሰሩ ሰዎች ያሉበት አገር መሆኑን ለማሳየት ጠቅሟል የሚል እምነት አለኝ እንደ አንድ አጋጣሚ። ከዛ ውጭ ግን ከጌታቸው ጋር በተያያዘ ብዙም ወደፊትም ተስፋ ማደርገው ነገር የለም፣ አዲስም ነገር ሰማለሁ የሚል እምነት የለኝም። አብይን አገልግሎ ማርካት እንደማይቻልስ ማለት ያው ሁልጊዜ ስንለው የነበረ ነው ብዬ ነው ቴዲ። ለእኔና ለአንተ አዲስ ነው እንዴ? የአብይ አንዱ ጥሩ ጥንካሬው እንላለን እኮ አይደለ?
አሽቃባጮቹን በደንብ አድርጎ መቅጣት ማዋረድ ይችላል ነው የምንለው እና ይህን በተለያዩ መድረኮች ሲያደርግ አይተናል። ከዛ የተለየ ዕጣ ፈንታ ያለው አይመስለኝም። ጌታቸው ደግሞ ይህን ሁኔታ ከኔም ከአንተም ባላነሰ ምናልባትም በበለጠ እንደ ጌታቸው የሚያውቅ ሰው ያለ አይመስለኝም። ጌታቸው የማያውቀውን ነገር አይደለም፣ ወይም በሆነ አጋጣሚ በስተት አይደለም ይህን እያደረገ ያለው። አስቦበት ወስኖ ነው፣ አምኖበት ነው እያደረገ ያለው እና ዋጋም ከከፈለ አምኖበት ሊሆን ይችላል። እና እኔ አንዳንድ ሰዎች እንደዚህ ናቸው፣ የሴሌብሪቲ ባህሪ ያላቸው ትኩረት ይስባሉ በጣም ምንም ማድረግ አይቻልም ያን እና ጌታቸው ምንም ጥርጥር የለኝም ነገም ከነገ ወዲያ ሌላ ሚዲያ ላይ ቢቀርብ ትኩረት እንደሚስብ ጥርጥር የለኝም። ለእኔ ግን ከአንድ ሴሌብሪቲ የተለየ አለው ብዬ አላምንም። በኢትዮጵያ ፖለቲካ ከዚህ በኋላ ምንም ፋይዳ የለውም፣ በትግራይ ፖለቲካም በኢትዮጵያ ፖለቲካ